አይቶ ይሄዱ ስትይ ሰው ላይኑ ራሱ ጥሩ ነገር ማየት ይፈልጋል። እኔ በቤታችን አይምጡ አይደለም። ይሄ ቤት ማለት የነሱ ቤት ነው። ይሄ ቤት ደግሞ የነሱ ቤት ነው ማለት የምንችለው እኛ ተሽለን ስንገኝ ብቻ ነው። ዛሬ ላይ እኔና አንቺ በባዶ ይምጡ ይዩ ምናምን የምትይ እኔ እኮ እንዴ ስንት ነገር አለ እኮ ፍቅር ዘመኑ የተቀየረበት ጊዜ ላይ ነን ያለ ነው እያልኩሽ እዚህ ጋር እኮ የሆነ ነገር ቢኖረን እሺ ያርፋሉ፣ ደስ ብሎ ይወጣሉ ከዚህ ቤት። ባዶ ቤት እንዴት ተምጣ አይደለም ድንገር ሰማኛ አንደኛ ነገር እንደዚህ ሁነን መምጣቷ ጥሩነቱ ምን እንደሆነ ታውቃለህ? እኔ ምንም ይዤ እንዳልመጣሁኝ በባዶ እጄ እንደመጣሁኝ ትወቅ ትይበቃ አይተው ይመኑ። አሁን ቢያንስ የሆነ ነገር አለ እዚህ እኮ አንቺ ያመጣሽውንና ያላመጣሽውን ጉዳይ አይደለም ማሰብ ያለብሽ እንዴ። እኔ እኮ የራሴ ሴፍቲ ፈልጋለሁ እኮ እዚህ ጋር አይደለም። እዚህ አሁን በባዶ ቤት መጥተው እነሱ እኛን እኮ እንዴት እንደሚያስቡን ታውቂያለሽ አይደል? ተቀበለን ነገር ሰው ልጅ አብሮ ለመኖር እኮ ምን አለው? አሁን እኮ ዘመኑ እኮ ተቀይሯል እኮ። አንቺ እኮ ምንም ነገር ሽምግልና ራሱ ለመላክ እኮ እኔ አሁን እያሰብን ነው አይደል? ወደፊት እኮ እግዚአብሔር ከፈቀደልን ነገሮች ከተስተካከሉ እነሱ ጋር ሽምግልናም ለመላክ እዚህ ጋር የተሻለ ነገር ሲኖረን ጥሩ ነገር ሲኖረን ነገሮችን አስተካክለን መንገዱን አስተካክለን ወደ እነሱ ልንሄድ ነው አይደል? አሁን እዚህ ጋር ቀድመን የራሳችን ህይወት አሳይተን ማን እንደሆን ማንነቴን ሁላ ማሳየት አልፈልግም ለነሱ። እንዴት ነው የምታስቢው? ሰማኛ ሰው ስንት ነገር ይላል። አሁን ደግሞ እነሱ አሁን እዚህ መጣው ደግሞ ስለነሱ ታይ ፍቅር ከሰው እሷ እንድትመጣ አልፈልግም። በአጠቃላይ መጣጣቅ አልፈልግም። ፍቅር ምን ሆነሽ ነው? እኔ በቃ አትምጪ ልበላት፣ አትምጪ ቤቴ አትምጪ አቲ ልበላት። ምን ተብሎ ነው እንደዛ የሚባለሽ? ምን ተብሎ አትምጪ ይባላል? እሺ ንገረኝ፣ ምን አትምጪ እንዴት ይባላል? ሰላም ሰላም፣ እንዴት ናችሁ ተናፋቂዎች? ደህና ናችሁ? የኛ ደህና ነን እና ይኸው ዛሬም ብቅ ብለናል። በዓሉ ደስ በሚል ጊዜ አሳልፈናል። እኛም እናንተም ከጎናችሁ ስለነበራችሁ ደስታችን ከኛ ጋር ስለተካፈላችሁ በጣም በጣም አመሰግናችኋለሁ። እና ዛሬ ደግሞ የሆነ ውስጤን ያረካኝ ደስ ያለኝ አንድ ነገር አለ። እናንተ የምታውቁት ስለኔ የምትጨነቁ ማለት እንደምታስቡልኝ አውቃለሁ። ከጎኔም እንደሆናችሁ ማለት ስለ ሁሉም ነገር በቃ አመሰግናለሁና ዛሬ ያሚ ነይ የኔ ፍቅር አንዴ ነይ ፈልጌሽ ነው። እና የሆነ ነገር ለያሚ ስነግራት እንዴት ደስ እንደሚላት እኔም ነግራለሁ። ያሚ ምን ተኝተሽ ነው? አረፍ ፊትሽ ትንሽ እና ደብሮሻል። ፊትሽ ልክ አይደለም ፍቅር። ምንድን ነው? ደህና ነኝ፣ እድተኛ ነበር ለዛ። እሺ እና ዛሬ የሆነ ደስ የሚል ነገር ልነግርሽ ፈልጌ ነው። ማለት ምን ተፈጠረ? ደስ የሚል ማለት ደስ የሚል የሆነ የምነግርሽ ነገር አለ። እኔም እኮ ልነግርህ ነበረ ነገር አወራለሁ ብዬ ነበር ነው ቀርፈኝ እንትን ብዬ ነው እንጂ። እንዴት እኔ ስልሽ ነው እንደዚህ የምትይ? አይ አንተ ስትለኝ ደግሞ እኔም ትዝ አለኝ። አይ እንደውም ወይ መጀመሪያ እኔ አሁን የኔ ተራ ነው መሆን ያለበት። እኔ ነኝ ማውራት ያለብኝ። አይ ማውራትማ ያለብኝ እኔ ነኝ። የኔ ካንቺ ይበልጣል። የሆነ ደስ የሚል ነው የኔ። ምን አወቀኝ እንደሚበልጥ እንዴ? አይ የኔ አሪፍ ነው። የኔ አንቺን የሚያስደስት መስሎ ስለታየኝ። እሺ ንገረኝ። ምንድን ነው? ይሄ ሳምንት እረፍት ላይ ነኝ እንደምታውቂ። ማለት ቤት ነው የምውለው ስራ ሳልሰራ እዛ ብዬ በቃ ጊዜ እያሳለፍኩ ነው ከአንቺ ጋር አይደል? አዎ። አሁን ደግሞ በጣም የሚቀርበኝ ማለት በስራ ጉዳይ ከዚህ በፊት የሚወደኝ ሰው ነበረ። ያው እንደዛ አይደል የሚባለው? ሰው እኮ ያው የሚያከብረኝ ሰው ልበል በቃ። ሰው ይወደኛል አይባልም፣ ምክንያቱም የሰው ልጅ እንዲህ ነውና ጥሩ ከትላንትና የሚበልጥ ከትላንትና የተሻለ ጽድት ያለ ስራ አግኝቻለሁ። አረ አትቀልድ። አዎ እውነት በጣም ደስ ብሎኛል።
አለ አይደል? የምር ነው ግን ስራ አግኝተህ በጣም ጽንት ያለ እንደውም ያልታሰበ አልኩሽ እኮ። ወይኔ በጣም ደስ ይላል። ከዚህ በፊት ከነበረው እንደውም የተሻለ ያልኩኝ ማለት የማገኘው በወር ጥሩ ዋጋ ነው፣ ጥሩ ክፍያ ነው የሚከፈለኝ። በዛ ላይ ሰዓቱ የምወጣበት የምገባበት የሚያምር ታይም ነው እና በጣም ደስ ብሎኛል። ደስታዬ ነው የሚባለው። ወይኔ ፋሚሊ ደስታዬ እንግዲህ እኔ በዚህ ፍጥነት ቻንስ ነው የእግዚአብሔር ስጦታ ነውና አንዳንድ ጊዜ ፋሚሊ ሶሪ ረሳችሁ ሰላም አላለቻችሁም እንዴ ስራ የኔንም ስራ ያው እንዳገኝ በጣም ደስ ይላል ነው ስለነበረ ነው ይርፈና ያለልኝ እሺ ቴንክ ዩ እንግሊዝኛ እያወራ ነው ፋሚሊ ከዚህ የጎበዝኩልሽ እመጣለሁ ቀጣይ በቃ ምን እንፈልጋለን ከዚህ በኋላ ምንም አያስፈልግም ምንም ነገር እና ደስተኛ ነኝ ልልሽ ፈልጌ እና ደግሞ በራሴ ደስ ብሎኝ ረሳሁት። አንተ ሰማኝማ እንትን ነበር ደወለችና ማዘር ደውላ ነበርና እንዴት ለደወለች ማለት ነው እንትን እንዳይልክ ግን ለደበረ ደስታችን ላይ እንትን እንዳይሆንበት ምንም ነገር ማስተካከል ከቻልኩኝ አስተካክላለሁ። አይደለም ልምጣ አለችኝ ከሲስተር ጋር ማዘር የት እዚህ ነው ማጋ እኛ ጋር አይ ማን ጋር ትመጣለች? እኛ ጋር ነው። ልምጣና 2 ቀን 3 ቀን አርፌም እመጣለሁ አለች። ያለሽበትን ሊስቴ ምናምን ነገር አለችኝ። እኔ ደግሞ ምን ልበላት እንጂ ማለት አልቻልኩም። ችግር የለውም አልኳት። አይ እኔ በዚህ እንኳን እኔ ማልፈልገው እና ደስ አይለኝም እንደዚህ ማለት አሁን በዚህ ሰዓተኛ እንደዚህ ሆነን ነው እሷ እንድትመጣ ይፈልክሽው። አንቺስ ምን አልሻት ታዲያ? ምን ማለት ነው ደስ አይለኝም ማለት? አይ ምንድነው ያልሻት? ቆይ አንቺ መልስ ነው። አይ በቃ እንትን ነው እኔ ደውላ እንደዚህ ትለኛለች። መጀመሪያ እኔ ስደውል ደነገጥኩኝ። ደንግጬም ስለነበረ እንትን አልኳት። በቃ ልምጣና እኔም እህትሽም እንመጣለን 1-2 ቀን ቆይተን እንሄዳለን አለች። ያሚ ማይሆን ነገር ነው ለኔ አልስማማበት። እንደኛ ይሄ ምን ችግር አለ እኛ ጋር ቢመጡ? አይ ችግር ያለው ምናምን አይደለም ፍቅር። አንቺም ታውቂያለሽ አይደል ስለኛ ህይወት አሁን እኛ ትክክለኛ ሰዓት ላይ ነን ያለነው። አይ እንደውም የስራውን ቢሆን አሁን ተሳካ በቃ ምን ሌላ ሚስጥር ነገር ስራማ ስለ ስራው ያወራሁሽ አሁን ነው አይደል? ከዛ በፊት እኛ እኮ ገና ስንት ነገር ይሄ በዚህ ቤት ውስጥ እንደውም እንዲመጡም አልፈልግም። ለምን ስንት ነገር እኮ እኔ ደህና ስራ ሰርተ እዚህ ጋር እኮ ስንት ነገርኛ የራሳችን ኑሮን የተሻለ ነገር ለመኖር ማሰብ ሲኖርብን አንቺ ምን ሆነሽ ነው? ሰማኝ አይደለም አንደኛ እንትን አልኩትኝ ይኸውልህ አሳብኩትኝና ያሚሶ በመጣት እኔ በዚህ ጉዳይ እሷ መምጣትና ለመምጣቷን እኔ አልቀበልም። እኔ ማዘር እንዳትመጣ ከፈለግሽ እትሽ ትምጣና ከሷ ጋር የምንነጋገራቸው ነገሮች ካሉ እናወራ እንጂ ማዘር ትምጣ በዚህ ቤት ውስጥ ምንም ሳይሳካልን ምንም ነገር ባዶ ቤት ትምጣ እንዴ? ሰማኛ ነገር ካን የኔን ማሳብ ተረዳኝ መጀመሪያ። ይሄው እየተረዳው ይኸውልህ አንደኛ ነገር ልምጣ ስትል የተስማማውበት ምክንያት ማለት ነው ሳስበው ያለው ነገር ታውቃለህ፣ የበፊቱን ነገር ታስታውሳለህ። መታ እዚህ ምንም ይዤ እንዳልመጣው ማረጋገጥ አለባቸው። በቃ እንዲያዩ ፈልጋለሁ። አሁንም እኮ አላመኑም ታውቃለህ አይደል? ይዤ መጥቼ እዚህ ለራሴ ብቻ ያደረኩኝ ምናምን እየመሰላቸው ያለው ይምጡና ምንም እንደሌለን ይሄው ምንም ይዤ እንዳልመጣው ይወቁ። በቃ ባዶ ቤት እሱን እኮ ነው እንዲያውቁ የፈለኩት። ገባ? አረ ፍቅር እኔ በማንም መገመት አልፈልግም። ምን ሆነሽ ነው እንዴ? ምን ሆነሽ ነው? መገመት አለ መገመት ሳይሆን ይልልኝ ሰው ልጅ እኮ የሚያስበው እኔ ምን ሆነሽ ነው የሚያስበው ነገር አለ እኮ እዚህ ጋር መታሷ እኮ የሆነ የተሻለ ነገር ካላየች ጥሩ ነገር እጃችን ላይ ከሌለ ልንገርሽ ፍቅር እንዴ ምን ሆነሽ ነው? ተረጋግተሽ አውሪኝ እንጂ የተሻለ ነገር ከሌለን እኛ ጥሩ መንገድ ላይ ካልሆን እሷ እኛንም እኮ እንደውም እኔ በኔ በኩል እኔ በዚህ ጉዳይ ሰማኛ አይደለም ይኸውልህ ባባዱ ቤት እንዴት ትምጣ አይደለም ልንገርህ ሰማኛ አንቺ እንደዚህ ማሰብ አለብሽ እንደዚህ ሁነን መምጣቷ ጥሩነቱ ምን እንደሆነ ታውቃለህ
እኔ ምንም ይዤ እንዳልመጣሁኝ በባዶ እጄ እንደመጣሁኝ ትበቃ አይተው ይመኑ። አሁን ቢያንስ የሆነ ነገር እዚህ እኮ አንቺ ያመጣሽውንና ያላመጣሽውን ጉዳይ አይደለም ማሰብ ያለብሽ እንዴ። እኔ እኮ የራሴ ሴፍቲ ፈልጋለሁ እኮ እዚህ ጋር አይደለ። እዚህ አሁን በባዶ ቤት መጥተው እነሱ እኛን እኮ እንዴት እንደሚያስቡን ታውቂያለሽ አይደለ? በቃ ባለን ነገር ሰው ልጅ አብሮ ለመኖር እኮ ምን አለው። አሁን እኮ ዘመኑ እኮ ተቀይሯል እኮ። አንቺ እኮ ምንም ነገር ሽምግልና ራሱ ለመላክ እኮ እኔ አሁን እያሰብን ነው አይደለ? ወደፊት እኮ እግዚአብሔር ከፈቀደልን ነገሮች ከተስተካከሉ እነሱ ጋር ሽምግልናም ለመላክ እዚህ ጋር የተሻለ ነገር ሲኖረን ጥሩ ነገር ሲኖረን ነገሮችን አስተካክለን መንገዱን አስተካክለን ወደ እነሱ ልንሄድ ነው አይደለ? አሁን እዚህ ጋር ቀድመን የራሳችን ህይወት አሳይተን ማን እንደሆን ማንነቴን ሁላ ማሳየት አልፈልግም ለነሱ። እንዴት ነው የምታስቢው? ሰማኛ ሰው ስንት ነገር ይላል። አሁን ደግሞ እነሱ አሁን እዚህ መጣው ደግሞ ስለነሱ ታይ ፍቅር ከሰው እሷ እንድትመጣ አልፈልግም። በአጠቃላይ መጨቃጨቅ አንፈልግም። ፍቅር ምን ሆነሽ ነው? እኔ በቃ አትምጪ ልበላት፣ አትምጪ ቤቴ አትምጪ አቲ ልበላት። ምን ተብሎ ነው እንደዛ የሚባለሽ? ምን ተብሎ አትምጪ ይባላል? እሺ ንገረኝ። ምን አትምጪ እንዴት ይባላል? እናት በባዶ ቤት ትምጣ ነው የምትይ? ትምጣና ትይው በቃ ያለንን ትይው። ካልወደደች አትወደደ፣ ከፈለገች ግን ትምጣና ምንም ይዤ እንዳልመጣሁኝ ትይው በቃ ማየት አለባት። እኔ አውቄ ከነሱ ገንዘብ ይዤ መጥቼ የደበኳቸው ምናምን እንደመሰላቸው ታውቃለህ። አሁንም ባዶ እጄ መምጣቴን እንዳላመኑ ታውቃለህ። ተመልሼ አልሄድም ካልኳቸው በኋላ በቃ አውቄ ምናምን ነው የመሰላቸው። ገባ? ስለዚህ ይምጡና ይዩት በቃ ያለንበትን ይዩና ይመኑ። ከዛ በኋላ እኛም ሰላም እንሆናለን። ፍቅር እኔ ራስሽ ብቻ ነው እንደምታስቢው። እኔ አላሳዝንሽም። የሆነ ነገር ያመዛዘንሽ አውሪ እንጂ ምን ሆነሽ ነው ፍቅር? አይ ገና ለገና ንብረት የላቸውም ቤታቸው ባዶ ነው እንትን ነው ብላ የሰው ባህሪ ነው። ይሄ እኮ የሰው ባህሪ ነው። እንዴት ነው እንደዚህ የምታስቢው እንዴ? ነገ እኮ የራሴ አማቼ ናቸው የራሴ እንትኖች ናቸው ብያለሁ። ወደ እነሱ ሊሄድና አንቺም ከነሱ ጋር በማለት በምንችለው አቅም እናስተናግዳቸዋለን። አለቀ። እኔ አልስማማበት ፍቅር። እሷ ከመጣች እህትሽ የምትመጣ ከሆነ በዚህ መሀል ግን አንቺ እንደዚህ አይነት እንትን እንዲኖርሽ አልፈልግም። ምን ሆነሽ ነው እንዴ? ምን ሆነሽ ነው ፍቅር? እያሰብሽ እንዴ? አገናዝቢ እንጂ ለምን ነው ሰላም ላይ እንዴ? እኔ አሁን እዚህ ጋር ሰላሜን ነው የምፈልገው። የራሴ ነገር ጥሩ ነገር እንዲኖረኝ ነው የምፈልገው። እዚህ ጋር አንቺ በየቀኑ መጨቃጨቅ አያስፈልግም። ፍቅር ምንድን ነው አንቺ ምን እንደምንዳት ለሰላምን የሚወጣበት? እሺ አሁን ልበልሽ ለምን እዚህ ጋር እኮ አልተዋወቅንም፣ አላውቃቸውም፣ አላወራኋቸውም ከዚህ በፊት ያረፍሽበትን አለች። እኔ አትምጪ አልላትም። ምን ተብሎ አትምጪ ይባላል? አትምጪ ማለት እኮ አንቺ የደበቅኩት ነገር አለ ማለት ነው። ምን አለ አንቺ ስለነሱ አትጨነቂ። እንደዚህ እኛ ጥሩ ነገር አስተካክለን ነገ ላይ ሁሉም ነገር ከተስተካከለ መምጣት ይችላሉ። በባዶ ቤት ይምጡ ነው የምትይ ፍቅር? ይምጡና በቃ ምንም ይዤ እኔ አልስማማም በዚህ። እኔ እንደዚህ እንትን መስማማት አልፈልግም። መጥቶይ በባዶ ቤት እንዴት ነው መጥቶይ ብለሽ የምታወሪ አንቺ እንዴ? ማሰለው ሲሰል ምንም እንትን ነገር እንዳላስፈቅር እኔ ስራዬ ነው። ስራ አልሰራውም። የተሻለ ነገር እስከዛሬ ምንም የለም። በቃ ነገ እኔ አምንበታለሁ ብዬሽ ነው አይደል ካንቺ ጋር እስካሁን ያለው አይደል? እዚህ ጋር እንዴት ነው አንቺ በባዶ ቤት እነሱ ይምጡ ምናምን የምትይ? እህትሽ ትምጣና ከእሷ ጋር መነጋገር እንችላለን። ታውቃለህ እኮ አሁን እነሱ አትምጡ ካልኳቸው ከእነሱ የሆነ ነገር እየደበኩኝ ይዤ መጣሁትን የሆነ ነገር ይዤ መጥቼ ብር ይዤ መጥቼ ለራሴ ያውየው ምን ብዬ የደበኳቸው ነው የሚመስላቸው። ባዶ እጄ መምጣቴን እስካሁን አላመኑም። በቃ ባዶ እጄ መምጣቴን ደግሞ የሚያምኑት እዚህ መጥተው ሲያዩ ገባ? እዚህ መጥተው ካዩ ያምናሉ። በቃ ምንም ይዤ እንዳልመጣ ያምናሉ። ሰላም እንሆናለን። እዚህ ምን እንዳልመጣሽ መጀመሪያም ተናግረሻል። አላመኑማ። ስለነሱ አላመኑ አይመለከተኝም ፍቅር። በቃ ከዚህ በኋላ እንዴት ነው አላመኑ ማለት? አይመለከተኝም በቃ። እንዴት ነው የማይመለከት? አንቺ ማሰባችን እንዴት ነው የማይመለከት? እኔ መጨነቅ እኮ አንተ ለነሱ መጨነቅ አለብህ። ጭንቀቴን ሁሌ እኮ ነው የማሳይሻል። ሁሌ ነው የምነግርሽ። ጭንቀቴን እኮ እየነገርኩሽ ነው እንዴ? ማለት ነው በቃ አሁን ደግሞ ስራ ያገኛል አይደል? ስራውን እንዴ ነገርኩሽ። ስለ ስራ ባይገኝስ እንዴ? ገና ስራውን እኮ ሰርቼ ገና እኮ ስንት ነገር የሚስተካከሉ ነገሮች አሉ አይደል?
ሰውዬ ስላዘነልኝ ስላሰበልኝ ነው እንዲሰራ የፈለገው ወደ እሱ እንዲሄድ የፈለገው የተሻለ ዋጋ ከፍሎኝ እኮ ወደ ስራ ላይ ያስገባኝ የፈለገው እኮ ከዚህ በፊት የምሰራበት ቤት አለ። የተሻለ ስራ ያገኘሁት እኮ ከሌላ ሰው ጋር ነው። አትምጡ ምን ተብሎ ነው አትምጡ የሚባለው? ፍቅር እንደዚህ ነው የምታስቢው? ቤተሰብ እናንተ ሰው እኮ ማረፍ ይፈልጋል፣ ጥሩ ነገር ማየት ይፈልጋል እኮ ሰው እኮ። አሁን በቁስ ሰውን የሚገምትበት ዘመን ላይ ነን እኮ ያለ ነው። እንዴት ነው እንደዚህ የምታስቢው? እሺ እንዴት አትምጡ ይባላል? ምን ብዬ አትምጡ ልበላቸው? በዚህ ምክንያት አትምጡ ልበላቸው? ምን ብዬ አትምጡ ልበላቸው? በእናትሽ እኔ በቃ አታስጨንቂ። እንደ የፈለግሽውን በያቸው። እኔ አሁን ስልችት የፈለግሽውን በያቸው። የፈለግሽውን በያቸው። አይደብርሽም? እንዴት ትንሽ እንኳን አይሰማሽም? የሆነ ነገር ማገናዘባችም እንዴት ነው? በባዶ ቤት ምን አለ? ምን አይቶ ነው ሰው የሚመጣ ያንቺ ቤት? ቢያንስ ምንም ነገር እንዳልደበቅኳቸው ከእነሱ ምንም የማሸሸው ነገር እንደሌለ እንዲያው ነው። እኔ ይፈልግ ወረ የምትቀበልም አይመስለኝም። እንዴት? አይ ይሄን ያህል እነሱ በቁስ ምናምን የሚያሙ ምናምን ሆኖ አይደለም፣ ግን ቢያንስ የነገርኳቸው ነገር ማረጋገጫ ስለሚፈልጉ ነው እንጂ በቁስ የሚያምኑ እንትን ሆኖ ምናምን አይደለም። ቤተሰቦቼን ማስፈልግ ከሆነ ንገረኝ፣ በቃ እንዲመጡ አልፈልግም፣ እንዲያዩሽ አልፈልግም የምትል ከሆነ ተናገር። አሁን እኮ ነገሮቹን እንድታጣምሚ አይደለም እኮ እያወራሁሽ ያለው። እኔ ቤተሰቦችሽ የኔን ቤት አይምጡ አይደለም። በዚህ ሰዓት ግን ቢመጡ ለኛ ልክ አይደለም። እኔም እንደ ሰው ይሰማኛል። ደውልና አትምጡ ብላችሁ እኔ መቼ ከልጅቷ ጋር ነው አንድ ሁለት ቀን ያወራው። ከዛ በፊት ቀላስታም ደውልና እኔ እሷን አትምጡ ብላችሁ ምን ተብሎ አትምጡ ይባላል እንጂ አንቺን ቤተሰብ በገንዘብ በቁስ ያምናሉ እያልኩኝ አይደል? በቃ አልክ እኮ ከዚህ በላይ ማለት አለን። ኧረ ተይ ተይ፣ እንደማታውቂኝ ሰው አትሁኝ። እኔ እንዳላወቀው ማለት እንደማታውቂኝ ሴት አትሁኝ። ይቆጭሻል ፍቅር አይደለም መቆጨት አለመቆጨት ሰው አልክ በቃ ይሄም እንትን ሳይኖር እንደዚህ ሳይኖር ነው ምንም አይኖር በቃ ፍቅር እዚህ ጋር እኮ ሰው መጥቶ ማረፍ ይፈልጋል እኮ ሰው እኮ ትንሽ የሆነ ደህና ነገር እኮ በአይን ሲያይ ይረፉ ያለን ነገር ላይ መጥተው ይረፉ። ባለን ነገር በምንችል አቅም እንትን እንላቸው። ከአቅማችን አሁን ካለንበት ውጪ ምንም ማድረግ አንችልም። በቃ ባለን በአቅማችን እናስተናግዳቸዋለን። ከዛ በቃ አለቀ። ያለንን አንፈለጥም አንቆረጥም አይደለም። የባለን ነገር ይምጡና አስተናግዶ ይሄዱ። በሁለት ቀን አንሞትም አንሰበርም። ይሄ ትርፍ ነገር የተስተካከለ የሞላ ነገር ምናምን ያስኪ ሞላ ጊዜ ማይኖር ይምጡና ያለው ነገር ተስተናግዶ ምንም እንትን የሚል ነገር የለም እኮ የተሻለ ነገር ወደፊት እየሰራ እንደምናመጣ ያውቃሉ። በቃ ይረዳሉ። ግን አሁን የሚያስቡት ሀሳብ እረፍት እንዲሆን ለእኛም እረፍት እንዲሆን አይተው ይሄዱ። በቃ አለቀ። ጭቃጭቃ ነገር የለም እኮ አይተው ይሄዱ። እሺ እኔ ላስረዳሽ፣ በደንብ ላስረዳሽ። አይቶ ይሄዱ ስትይ ሰው ላይኑ ራሱ ጥሩ ነገር ማየት ይፈልጋል። እኔ በቤታችን አይምጡ አይደለም። ይሄ ቤት ማለት የነሱ ቤት ነው። ይሄ ቤት ደግሞ የነሱ ቤት ነው ማለት የምንችለው እኛ ተሽለን ስንገኝ ብቻ ነው። ዛሬ ላይ እኔና አንቺ በባዶ ይምጡ ይዩ ምናምን የምትይ እኔ እኮ እንዴ ስንት ነገር አለ እኮ ፍቅር። ዘመኑ የተቀየረበት ጊዜ ላይ ነን ያለ ነው እያልኩሽ። እዚህ ጋር እኮ የሆነ ነገር ቢኖረን እሺ ያርፋሉ፣ ደስ ብሎ ይወጣሉ ከዚህ ቤት። ፎቅ እስከንሰራ እንጠብቃለን። ፎቅ ያሚሽ ደስ እንዳለሽ። እኔ መጨቃጨቅ አልፈልግም አንቺ ጋር። ይሄ መጨቃጨቅ አይደለም እኮ ግን እንደምን ብዬ እንደማስረዳው ግራ ገባኝ እኮ አንተ ሁሌ የምታስበው እኔ በቃ እኔ ደስ ስላለኝም አልፈለኩም። ንገሪያት ለም ነገር አውሪያት አንቺ። እኔ ከዚህ በኋላ በእንደዚህ አይነት ጉዳይ መጨቃጨቅም አልፈልግም፣ ማውራትም አልፈልግም። ይብራድልክ ይብራድልህና ነው። ምንድን ነው የሚበርድልኝ? አይ አስብበት። ምንም የማስብበት ነገር አልልማ። አትምጡ አልልም። በቃ የምትል ከሆነ ራስህ አትምጡ በላቸው። ያቀባስ ፋሚሊ ምንም እኔ ግራ ገብቶኛል ማለት እኔ እኮ ቤተሰብ የሆነ ሰው ማረፍ ይፈልጋል። ደስ የሚል ሰላም ይፈልጋል እና ላይ ይበልጣል። ሰላሜን
ሰላም ምን ሰጠው? ምን ሰጠው? አይ ስለዚህ እኔ ነኝ እየረበሽኩ ያለሁት። እኔ ነኝ ሰላም ምን ሰጠው? አይደለም ትንሽ ነገር በተጨቃጨቀ ሰላም እንደዚህ እኔ ነኝ ሰላም ምን ሰጠው? መቀመጤ ነው ሰላም ነው ወይስ ሐሳቤ መናገር ነው? አልክ እኮ ከዚህ በላይ ማለት አለ። ሰላም ምንጭ እንጂ እንድትሆኝ የምፈልገው ስለ ሰላም አሳጣችኝ እኔ እንትን ሆንሽ ምናምን እያልኩሽ አይደለም። ምንድን ነው የሚያጨቃጭቅሽ? ፍቅር የተረጋግተሽ አውሪ እንጂ ምን መጨቃጨቅ አይደብርሽ?